ይኸው ስልኳን እየቀጠቀጥኩ እኮ ነው። የታየህም እንዴ? ስልኳን 10 ጊዜ እኮ እየደወልኩ ነው። ቆይ መጀመሪያ ቁጭ ብለን እናስብበት። መጀመሪያ እናስብበት። ምንድን ነው የምናስበው? ቁጭ ብለን መጀመሪያ የት ልትሄድ እንደምትችል ነው። ያሁሉ ነገር ያደረግኩት ለምንድን ነው እንዴ? እሷን ካስፈታችልኝ በኋላ የፈለገችበት ቦታ መሄድ ትችላለች። ህፃን ልጅ አይደለችም። ነው ቀልድ ነው፣ ቀልድ ነው። ማርክ የለችም። ድጋሚ አትየው ክፍሉን። ለምንድን ነው እንደዚህ እያደረገች ያለችው? ልብሷን አንስታን ሄደችው። ነገ እናስፈታታለን ቤዛን ብለን ተስፋ አድርገን ልብሷን ጠቅልላ ወጥታለች ከቤት። ሄደችው? ምንም የማውቀው ነገር የለም ማርክ። ማለት ምን ማለት ነው? ምንም የማውቀው ነገር የለም። ስትወጣ ለምንድን ነው? መጥፋቱንም እረስተዋለች። በቃ እንግዲህ ታያችሁ፣ ዛሬ እቃዋን አንስታ ሄዳለች። ክፍሏ ገባለሁ፣ ቦርሳዋ የለም፣ ልብሶቿ የሉ፣ አንድ ጫማ ነው ትታ ሄደችው። የት እንደገባች ነው ያልከው? ተኝቼ ነበር ብቻ እኔ አላውቅም። ማርክ ብቻ መጥቶ ምን እንደሚል እኔ እንጃ። እኔ ብቻ ምክንያቱም እዛ ሄዷን በጣም ብዙ ተስፋ ነው የሚሰጣት፣ በጣም ብዙ ተስፋ። ነገ ትፈቻለች፣ በቃ አብረን ነው የምንሆነው፣ ቤት ትመለሻለች። እሷን በደስታ ነው የምትለው። የህጉን ነገር ደግሞ እኛ አናውቅም። ባለ ጉዳዩ ሳይኖር ዋስ የሚባል ነገር ይኖር አይኖር እኔ ምንም አውቀው ነገር የለም ስለ ህግ። ብቻ እንዴት እንደሚሆን እኔ እንጃ። ቤተሰብ እስቲ ማርክ ሲመጣ ምን እንደሚል አላውቅም። እናንተም ብዙ እየተጨነቃችሁ ስለነበረ ነው እንደዚህም ቪዲዮ ያስኩት። ልጅቷ ከቤት ጠፍታለች። ቤተሰብ በቃ ምንም ማድረግ አልቻልኩም። እኔም አላየኋትም። ክፍላችን ይለያያል። ከፍታ ስትወጣም አልሰማሁም። እኔ ምንም አላወራችኝም ማርክ፣ ምንም ነገር ምንም አላወራችኝም። አይደለም ነው እኔ ትናንትና እንደዛ ካደረጋችሁ በኋላ የሆነ ነገር ብቻ ተፈጥሮ እንዳይሆን የሁለታችሁ ወይ ተገጭታችሁ ወይ ተጣራ አውርተናል። ማታ አውርተን አይደል እንዴ? እኔ ማታማ እኔም አለው። ኧረ ጠዋት ነው መለ ጠዋት እኔ ከእንቅልፌ ስነሳ ነው ያጣኋት። አልተያየንም ሁላ አላየኋትም። ስልኬን ስከፍት ቤዚ ልጠይቅ ሄጃለሁ አልከኝ። እሷን ክፍል አንኳኩቼ ቁርስ ልላት ስል የለችም። እኔም እኮ ግራ ገብቶኝ ነው በቃ ቁጭ ያልኩት። ለምን ቤዛ እንደምትፈታ ነገ እያወቀች ዛሬ እንዴት ትሄዳለች? እያሾፈች ነው የቀረደ። የት መሄጃ አላት ሲጀመር? ምንም የምታውቀው ቦታ የለም። የትም መሄጃ እኮ የላትም። እኔ የማውቀውን ቦታ በሙሉ ስጃታለሁ እኮ። አንድም ቦታ እኮ ምንም ነገር የላትም። የት ብለን ሄደች ብለን ነው የምንፈልጋት እንዴ? እኔ አልገባኝም። ምን እያደረገች ነው ያለችው? አልገባኝም። ምን እየተፈጠረ እንዳለ አልገባኝም። ለምንድን ነው እንደዚህ እያደረገች ያለችው? ትጀመርም አውቃ ይሄ ነው ከአውቃ ነው አትበለኝ። በቃ አውቃ ነው ምናምን እንድትለኝ ሳይሆን ይህን ነገር በቃ እንቋጨውና ከዛ በኋላ መመለስ ካለባትም ትመለሳለች። እንዴ የሰው ህይወት እንደዚህ መበጥበጥ ቀልድ ነው እንዴ? እንዴት ነው የሚሆነው? የቤዚ ነገር አሁን ከህግ አንጻር እንዴት ነው የሚያደርገው? እኔ ያለኝ ተስፋ እሷ ናት። በቃ ያላትን ክስ ካነሳች በኋላ ነው እንዴ ዋስን ጠይቅ ራሱ እንዳሉን እያወቅህ አሁን ምንድን ነው እያልከኝ ያለው? እንዴ ምንችል ቢሆን የዕለት ሁለት አናስወጣትም ነበር። ምን ደረጃ እንደሚሄድ አላውቅም። ይሄ ነው ቀልድ ነው በላይ በፈጣ ማርክ የለችም። ድጋሚ አትየው ክፍሉን። ድጋሚ አትየው ሄዳለች፣ ወጣለች። ምን ላድርግ ማርክ? እንደዚህ ሊሆን አይችልም። ምን እያልከኝ ነው እንዴ? እንደዚህ ቀለል አድርጎ ወጣለች ብቻ ሄዳለች የሚባል ነገር እኮ አይደለም። ያሁሉ ነገር ያደረግኩት ለምንድን ነው እንዴ? እሷን ካስፈታችልኝ በኋላ የፈለገችበት ቦታ መሄድ ትችላለች። ህፃን ልጅ አይደለችም። ቀልድ ነው በላይ ማርክ። የት ብዬ ነው እሺ የምፈልጋት? እንዴ አንተ ስትወጣ ዝም ካልካት ይህንን ነገር እንዴት ነው የምናደርገው? ተኝቼ ነበር ማርክ። እኔ ራሴ እኮ ምን እንደሆንኩኝ ያለ ወትሮ እኮ ነው የተኛሁት። የት ነህ? ቆይ መጀመሪያ ቁጭ ብለን እናስብበት። መጀመሪያ እናስብበት። ምንድን ነው እናስበው? ቁጭ ብለን መጀመሪያ የት ልትሄድ እንደምትችል እንወቅ። መጀመሪያ የት ነው ዝም ብለህ የምትወጣው ብር ብለህ እንዴ? አትጨናነቅስ ማርክ በእናትህ። አሁን የእሷን የት እንደምትገኝ ብቻ መላ እንፈልገው በእናትህ። እኔ የትም እንደምትገኝ አላውቅም። ይኸው ስልኳን እየቀጠቀጥኩ እኮ ነው። የታየህም እንዴ? ስልኳን 10 ጊዜ እኮ እየደወልኩ ነው። ይቺ ልጅ በክፋት ባታስብ ኖሮ እኮ ስልኳን ታነሳለች አይደል? የሆነ ተንኮል ነገር ባታስብ ኖሮ ስልኬን ታነሳለች።
ሲጀምር መጀመሪያውንም ታውቁኝ ነበር። ማይሆን ነገር ውስጥ ገብቼ አሁን ራስን እንደዚህ አንተን አትጸጸት፣ በራስ እንትን አትበል። ማርክ አይደለማ ይሄ ነው መጀመሪያ ማድረግ አንተ ይህ ነገር አልታየህማ። የሰውን ውስጡን በምን ታውቃለህ እንዴ? አንተ እኮ ፈጣሪ አይደለህም። በቃ የዋህነት ነው በቃ። ይህ ነገር ደግሞ ቆይ እንዲህ ማድረግ አልነበረብኝ። መጀመሪያውንም እንዲህ ማድረግ አልነበረብኝ። ቀልድ ነው በቃ። ለእሷ የሰው ልጅ ማለት ቀልድ ነው ማለት ነው። እኔማ በቃ ቀለል አልኩላት። ምንም አልተናገርኳትም፣ ምንም አላደረግኳትም። እሷ እንደፈለገች ያደረገች። መርማሪዎቹ የሆነ ነገር ባታረጓት የት ነው የምጠፋው ልጅ? ሲጀመር ልጅቷ ምንም ነገር አልጠፋትም። ምንም አውቃ ነው ይህን ነገር የምታደርገው። ቤዚን እና ማርክን ለመለየት ነው። ማርክን ትወደዋለች። እዚህ ጋር ማነው ጥፋተኛ? ማርክ ነው። ቢያንስ ከሰፈሩ ልጆች ከነ አብረሽ ከነ ሀይሚ መማር ይችላል። እንዴት ነው አንድ ወንድ ልጅ ለብቻው ሆኖ ጓደኛ እያለው ሌላ ሴት ቤቱ አምጥቶ የሚያስቀምጠው? ይሄ ራሱ ትልቅ ጥፋት አለብኝ እንጂ ልጅቷ ምንም አልጠፋትም። ልጅቷ የምትፈልገው ቤዚን እና ማርክን አለያይታ ማርክን የራሷ ማድረግ ነው የፈለገችው። ቤተሰብ የለኝም ያለችው አውቃ ነው። ቤተሰብ አላት፣ ዘመድ አላት። ብቻ አውቃ ቤዚ እና እንትናን ለማለያየት ነው። ግን እዚህ ጋ ማርክ አንድ ሴት ልጅ ለብቻዋ ጓደኛ እያለው ፍቅረኛ እያለችው ሌላ ሴት የሴት ጓደኛ ብለህ አንጥተህ ቤት ማስገባት የለብህም ነበር። ይሄ ትልቅና ትልቅ ጥፋት ነው። ሁለተኛ ነገር አሁን ላይ እየወራ ያለት ቤዚን እስር ቤት ሆና ክሱን ሳታነሳላት አሳስራት ወደ መጣችበት እንዳትመለስ ነው። ምክንያቱም እሷ አንተን ማግኘት ትፈልጋለች፣ አንተን እንትን ማለት ትፈልጋለች፣ የራሷ ማድረግ ትችላለች ትፈልጋለች። ቤዚ እናንተን አለያይታ ማለት ነው። ስለዚህ አሁንም ጥንቃቄ ማድረግ አለባችሁ። ክሱን እንደውም እናንተ እኮ ቪዲዮ ማስረጃ አላችሁ። እናንተ እውነት ከፈለጋችሁ ድራማ ካልፈለጋችሁ እኔ የቤዚ ፍቅረኛ ነኝ፣ እሷ ደግሞ እኔ ከእሷ ጋር ግዴታ ጊዜ እንዳሳልፍ ትፈልጋለች፣ ከዛ አስፈታታለሁ እያለች ነው ብላችሁ ይህን ራሱ የቪዲዮ ማስረጃ ስላላችሁ እሱን ብታቀርቡ ቤዚ ትፈታለች ብዬ ነው የማስበው። የቪዲዮ አንተ ከኔ ጋር ጊዜ ካሳለፍክ ቤዚን አስፈታታለሁ ብላለች። ስለዚህ እሷ እኔን ነው የምትፈልገው፣ እኔን ለማግኘት እሷን እየተበቀለቻት ነው ብላ አንተ ራስህ ወይ ክስ መመስረት አለበት። ሀገር እንዳትወጣ ማስደረግ ትችላለህ። ቤዚ እስከምትፈታ ድረስ እሷ እንደዚህ እያደረገች ስለሆነ ስለዚህ ከአሁኑ ነቃበል ብዬ ነው የማስበው። ማርክ አጥፍተሃል። አሁን እናንተ አንድ ቀን ራሱ እስር ቤት ማደር በጣም ከባድ ነው። እንኳን 2 ቀን 3 ቀን ማለት ነው። በጣም የሰው ልጅ እንዴት ነው ሰው ቤት እንግድነት ብሎ መጥቶ ይህን ያክል ደባና ይህን ያክል ሴራ መስራት በጣም ነውር ነው። ፈጣሪ ራሱ አይወደውም። ሰው ሴቶች ምን ነካችሁ ግን? ጤነኛ አይደላችሁም። የምር በጣም ነውር ነው። አስባችሁታል? እንዴት ነው ለእንግድነት መጣችሁ? ለእንግድነት ነው ዘመድ የለኝም ብላችሁ መጣችሁ። እንደገና ሌላ ነገር የሰው ትዳር ላይ ሰው ህይወት መበጥበጥ በጣም ነውር ነው። በቃ ሲጀመር ጀምሮ አልጠፋትም ልጅቷ። አውቃ ቤዛንና ማርክን ለማለያየት ነው በቃ ልጅቷ የመጣችው።